በንዴት በእምነትን ከንፈሩን ሳመችው። በአምላክ በጣም ደነገጠም፣ አበደ፣ በቅናት ጨለለም። እንዴት እንደዚህ ታደርጋለህ? በእምነት እኔ እኮ አንተን ጓደኛዬና ወንድሜ ብዬህ ነበር ብሎ አለው። ታዲያ እኔ ምን ላድርግ? እውነት ለመናገር እኔ ምንም ነገር አላደረኩም። ገና ተነስታ የሳመችኝ እኮ ህብስት ናት እንጂ እኔ አይደለሁም። ለምንድን ነው የማትረዳኝ? ጓደኛዬ ምን ሁነህ ነው? በአምላክ እኔ እኮ በእምነት ነኝ። ታዲያ እንዴት ነው በህብስት ከንፈር ተስሜ ወይም ደግሞ ፍቅር ሊይዘኝ የሚችለው? በማይሆን አስተሳሰብ ጭንቅላትን እንድትመርዘው አልፈልግም። እሷም ደግሞ አንተ ስሜትህን ስላልተናገርክ ተናዳና በአንተ ስለተበሳጨች ነው እንጂ ሁለታችንም ማንን እንደምታፈቅር በደንብ አድርገን እናውቃለን ብሎ አለው። እኔ በአሁኑ ሰዓት ምንም የማውቀው ነገር የለኝም። ትሰማኛለህ? በእምነት ለካ አንተ ከአለም ጋር ሆነህ እኔን ለመካድ ደፋ ቀና እያልክ ነው ብሎ ሲለው በእምነት እጅጉን ተናደደ። ትሰማኛለህ? ይበቃሃል። በአምላክ እኔ ቀን በቀን ያንተን ስድብና ያንተን ጭቅጭቅ የምችልበት ምንም አቅም የለኝም። ደግሞም እንድታስረዳትና እንዴት ለእሷ ቦታ እንዳለህ አስረዳ ብዬ ነግሬህ ነበር። አንተ ግን ጊዜህን እየተጠቀምክበት አልነበረም። ታዲያ ዛሬ ላይ ለምንና እንዴት ተናደህ ነው እንደዚህ የምትለኝ? እኔ መቼም ቢሆን መቼም አንተ ወንድሜ ልከዳህ አልችልም። አንተ ግን እንደፈለግህ ማሰብ ትችላለህ ብሎ በእምነት ተናዶ ወጥቶ ሄደም። በአምላክ ህብስት ያደረግሽው ነገር ዋጋ ያስከፍልሻል። አንቺ አረመኔና ጨካኝ ነሽ ብሎ አላት። እኔ አረመኔና ጨካኝ ነኝ ከተባልኩ አንተ ነፍሰ በላ ነህ። ትሰማኛለህ? በአምላክ በተደጋጋሚ ጠይቄህና ስሜትህን እንድትነግረኝ ጊዜ ሰጥቼህ ነበር። አንተ ግን መቼም ቢሆን ፍላጎት የለህም። ስለዚህ አቶ አለም ያለውን ነገር በሙሉ አደርግለታለሁ ብላ አለችው። ማንም እንዲጠብቀኝ አልፈልግም። እንደውም ከዚህ በኋላ እናትና አባቴን የገደሉትን መበቀል ፈልጋለሁ ብላ አለች። አይ ህብስቴ አንቺንማ በፍጹም አላቅሽም ብሎ ሲላት፣ ትክክል ነህ። ይህንን ማንነቴን ምናልባትም አንተ ላታውቀው ትችላለህ። ነገር ግን ገጠር ከሄድኩኝ በኋላ እያንዳንዱ ነገር በህይወቴ የሚመጡትን ለምን ብዬ እየጠየቅኩኝ ነበረ። ታዲያ አገኘሽ ወይ ብሎ ሲላት፣ ግጥም አድርጌ ነው። መቼም ቢሆን መቼም ማንም እንዲጎዳኝ አልፈቅድለትም። ስለዚህ ማወቅ የምፈልገውን ነገር በሙሉ አውቄያለሁኝ። ማንም ቢሆን ማንም እንዲሸውደኝ አልፈልግም ብላ አለች። ምን? እንዴት እንደዚህ ልትይ ቻልሽ? እባክሽን እያደረግሽ ያለሽው ነገር ትክክል አይደለም ብሎ ቢላትም እኔ ትክክል ሆነ አልሆነ ምንም የሚመለከተኝ ነገር የለም። ግን ደግሞ አንተ ምርጫህን ተናግረሃል፣ እኔም ደግሞ ምርጫዬን ተናግሬያለሁ። ከዚህ በላይ ምንም እንድትናገረኝ አልፈልግም ብላ አለች። አንቺ እንደፈለግሽኝ፣ ነገር ግን መቼም ቢሆን መቼም አይሳካልሽም ብሎ አላት። እንደማይሳካልኝና እንደሚሳካልኝ እኔ ራሴ ብነግርህ አይሻልም ወይ ብላ አለችው። ሰላም ሰላም! ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ህብስት ድራማ እንደቀጠለ ይገኛል። ህብስቴ እንግዲህ ከዚህ በኋላ ማንንም አልፈልግም፣ እሱም ደግሞ እንዳደረገ ያርገው ብላ በእምነትን ሳመችው። በእምነት ምን እያደረግሽ ነው? ምን አይነት ጣና መከራ ውስጥ እንደከተትሽኝ ታውቂያለሽ ወይ ህብስቴ ብሎ አላት። በቃ እባክህ በእምነት ከዚህ በላይ ምንም እንድትለኝ አልፈልግም። በህይወቴ እያንዳንዱ ሰው ቁማር እየተጫወተብኝ ነው። እስኪ ንገረኝ፣ እኔ ምንድን ነው ያጠፋሁት? እውነት ለመናገር እሱን ከማፍቀርና ከመውደድ ውጭ ያደረግኩት ነገር አለኝ ወይ? እሱ ግን ጧት ማታ አንድ ጊዜ ንጉስ፣ አንድ ጊዜ ባንተ ይቀናል። ታዲያ ስሜቱ ምንድን ነው? የእውነትስ ደግሞ ስሜቱ የእውነት የሚያፈቅረኝና የሚወደኝ ከሆነ ታዲያ ለምንድን ነው ጠቅልሎኝ ከሁሉም የማይከላከልልኝ? ፍቅር እንደዚህ ነው ወይ ብላ አለችው። እባክሽ እኔ በዚህ ነገር ምንም የምናገረው ነገር የለኝም፣ ግን ደግሞ ተረጋጊ ነው የምልሽ ብሎ አላት። አንተም ብትሆን በቃ ከዚህ በላይ ምንም አይነት ምክር መስማት አልፈልግም ብላ ደመደመች።
ታፈሱና ይፍቱ ስራ አሁንም ጭቅጭቅቸው እንደቀጠለ ይገኛል። አንቺ ሴትዮ ግን ደግሞ እዚህ እኔ እንዳመጣሁሽ እረሳሽ ወይ? ለምንድን ነው የማዝሽን በስነ ስርዓት የማትሰሪው? ብላ ስትል እትዬ አንቺ እኮ ሲጀመር በስልክ 24 ሰዓት ሙሉ ስለምታወሪ ምን እያልሽና ምን እያደረግሽ እንደሆነ እንኳ አታውቂም። እኔ ግን አንቺ ባልሽኝ ሰዓትና ባልሽኝ ደቂቃ አሳልፌብሽ አላቅም። እባክሽ ብትረጋጊ አይሻልሽም ወይ? ብላ ስትል ምን ነው ብቻ እያስተማርሽኝ ባልሆነ። ኧረ እኔ ምን በወጣኝ። እውነት ለመናገር ህይወት ራሱ አስተምራሽ የለም ወይ እትዬ? አሁን መሄድ አለብኝ ብላ ታፈስ ወደ ወንድሟ ጋር ሄደች። ወንድሟን ስታየው እጅጉን ደንግጣ ምንድነው የተፈጠረው ነገር ብላ ስትለው ያው በአምላኬ ጋር ትንሽ ተጣልተን ነው፣ ምንም አልተፈጠረም። እሱም ላይ ደግሞ አትፍረጅበት ብሎ አላት። እሱ ደግሞ አበዛው፣ ወይ ማፍቀሩን አይናገር ወይ ደግሞ አፉን አይዘጋ ብላ ስትል ምን እንዴ ቆይ የወዳትና ያፈቅራታል እንዴ ብላ አለችው ብሎ ሲላት አዎ እውነት ለመናገር ተወዷለይም እሱም ደግሞ ይወዳታል። ግን ደግሞ ምን ዋጋ አለው? ምን ማለት ነው ይሄ? ምክንያቱም እሱ እስካሁን ድረስ ስሜቱን አልተናገረም። ብቻ ግን በመጣው በሄደው ሰው ሁሉ ይቀናል ብላ ስትለው ንጉስ ጀግናው አታስቢ፣ እንዴት አድርጎ ማስመጥ እንዳለበት እኔ ራሴ አስተምረዋለሁ ብሎ አላት። እባክህ ሁለተኛ ከቀጠቀጠህ መቼም ቢሆን አትነሳም ብሎ ሲለው እንዴ እኔ በባለፈውስ ቢሆን ለህብስቴ ክብር ብዬ እንጂ ፈርቼ ይመስልሻል እንዴ? እኔ እኮ ነኝ እኔ ንጉስ አይደለም ይሄንን የምድር እንቧ የሚያክል ሰውዬ ስንቱን ጀግና ያንቦረድርኩ ነኝ። ይልቁንስ ተይኝማ ብሎ ደመደመም። እንግዲህ ንጉሴ ህብስቴ ጋር ሂዶ የተለያዩ አይነት ወሬዎችን እያወራና እንዲሁም ለማስረዳት እየሞከረ በጣም በደንብ አድርጎ ጀነጀናት። ምን እያደረክ ነው ብላ ብትለውም እንግዲህ ንጉሴን የራስሽ ማድረግ የምትፈልጊ ከሆነ እኔ በምልሽ መንገድ ትጓዣለሽ እና እናንተን ሳላጣምራችሁ አልሄድም ብሎ አለም። እናም የውሸት ፍቅረኛሞች ነን ብለን እናሳብደው፣ ያኔ ምናልባት እንደሚወድሽና እንደሚያፈቅርሽ ለይበት አንዱ መንገድ ነው ብሎ አላት። እንግዲህ ሳትወድ በግዷ ህብስትም ተስማማች። በእምነት ጥያቄ ፈጥሮበታል። ህብስት ከሳመችው በኋላ ቆይ ምን አይነት ስሜት እየተሰማኝ ነው? ብቻ አለም ያለው ነገር ትክክል እንዳይሆን ይህችን ልጅ በየዋህነት ተነስቼ ሳምኳት እንዴ? ብቻ ግን አላቅም። ብቻ በጣም የሚያሳዝን ነገር ነው። ፈጣሪ ሆይ ይህንንማ ነገር እንዳታደርግብኝ እናም ተስማምቻለሁኝ ብላ አለችው። በእምነት ከህብስቴ ፍቅር ያዘው። በፍጹም ጓደኛዬንማ ልከዳው አልፈልግም እያለ ራሱን ለማረጋጋትና ለመጣር ብፈልግም እንኳ አልሳካለት አለም። ውድ የትርሲቴ ሚዲያ ቤተሰቦቼ የዛሬው ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አይ ላቭ ዩ